አርዕስተ ዜና በትምህርት ስርዓቱ ላይ የደረሰው ውድመት ለመገንባት የሚደረገው እያንዳንዱ ድጋፍ በትምህርት ጥራት ላይ ትልቅ ሚና እንዳለው ተገለጸ። በትግራይ ዘላቂ ሰላም በማረጋገጥ የህዝብ ችግር ለመፍታት የሲቪል ማህበራት ሚና ወሳኝ መሆኑ ተገለጸ። በሆንግ ኮንግ የጋራ መኖሪያ ህንጻዎች ላይ በተነሳ የእሳት አደጋ 65 ሰዎች መሞታቸውና ከ270 በላይ ሰዎች ያሉበት አለመታወቁን ተገለጸ። ጤና ይስጥልን እንደምናመሻችሁ አድማጭ ተመልካቾቻችን፣ ዋና ዋና ዜናዎችን በማስቀደም የህዳር 18 የምሽት ዜናዎቻችን ወደ እናንተ ማድረስ ጀመርን። ከዜናዎች ጋር አሰፉ ብርሃኑ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ከኛ ጋር ሁኑ። በትምህርት ስርዓቱ ላይ የደረሰው ውድመት ለመገንባት የሚደረግ እያንዳንዱ ድጋፍ በትምህርት ጥራት ላይ ትልቅ ሚና እንዳለው ተገለጸ። የትግራይ ልማት ማህበር ከአዋሽ ባንክ ጋር ባገኘው ገንዘባዊ ድጋፍ በኮረም ከተማ ለሚገኙ በጦርነቱ ጉዳት ለደረሰባቸው ትምህርት ቤቶች የትምህርት ቁሳቁስ ድጋፍ አድርጓል። ዘውድ አለማየሁ ጦርነቱ ተከትሎ በትምህርት ዘርፍ ላይ የደረሰው ውድመት ከፍተኛ በመሆኑ ዘርፉን ዳግም ለመገንባትና የትምህርት ጥራት ለማሻሻል ከባለድርሻ አካላት የሚደረግ እያንዳንዱ ድጋፍ ወሳኝ ሚና እንዳለው ይገለጻል። የትግራይ ልማት ማህበርም ከአዋሽ ኢንተርናሽናል ባንክ ባገኘው ድጋፍ በትግራይ ለሚገኙ 7 ወረዳዎች የትምህርት ቁሳቁሶች ድጋፍ አድርጓል። ከነዚህም ውስጥ በኮረም ከተማ ለሚገኙ ትምህርት ቤቶች ድጋፍ የተደረገ ሲሆን በነገርናቸው በትግራይ ልማት ማህበር የኮረም አባዲ በጦርነቱ ከፍተኛ ጉዳት ለደረሰባቸው ትምህርት ቤቶች የሚሰጥ በመሆኑ ችግሩን ያቀላል። ወረዳው 4 ወረዳ ነው። ኮረም፣ ወፍላ፣ ዛታ፣ ራያ አላማጣ ነው እና አሁን ከኮረም ደግሞ በአስተዳደሩ የተመረጡት ብዙ ጉዳት የደረሰው በትምህርት ቤቶች ተመርጦ ነው አሁን እየተከፋፈለ ያለው። አዋሽ ባንክ ምክንያት የተደረገ ድጋፍ በጣም ጥሩ ነው። የኮረም ከተማ የትምህርት ጽህፈት ቤት ኃላፊ መምህር መሐመድ ሐሰን በበኩላቸው ድጋፉ በከተማዋ ለሚገኙ 5 ትምህርት ቤቶች የሚከፋፈል መሆኑን በአይነት በመዘርዘር ድጋፉ ያለውን ክፍተት ለማሟላት አጋዥ በመሆኑ ድጋፍ ላደረጉ አካላት ምስጋና ይገባል ብለዋል። ትግራይ ማህበር ልማት እና አዋሽ ኢንተርናሽናል ባንክ በተገኘው ድጋፍ ለ5 ትምህርት ቤቶች የተለያዩ የትምህርት ቁሳቁሶች ድጋፍ ነው የተደረገልን። ለምሳሌ የተማሪዎች መቀመጫ አገልግሎት የሚውል ኮምባይን ዴስክ 100፣ ለተማሪዎች ለጽሁፍ የሚያገለግል የጥቁር ሰሌዳ 20፣ ለተማሪዎች ግልጋሎት የሚውል 20 ጠረጴዛ፣ አሁንም ለመምህራን ግልጋሎት የሚውል 20 ወንበር ደርሶናል። ይህም ከማህበር ልማት ትግራይ የተገኘ ድጋፍ ስለሆነ ይህም ከህዝብ ስለሆነ ለማህበር ልማት ትግራይ አመሰግናለሁ። ድጋፍ ከተደረገላቸው ትምህርት ቤቶች አንዱ ከሆነው የብሩህ ተስፋ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ጌትነት ብርሃኑ በበኩላቸው ድጋፉ በጦርነቱ በደረሰብን ከፍተኛ ጉዳት ምክንያት በተማሪዎቻችን ሲደርስ የነበረውን የመማር ማስተማር ሂደት ምቹነት ማጣት ይቀርፋል ብለዋል። ለዚህም በተማሪዎችና በትምህርት ቤቱ ስም ምስጋናቸውን አቅርበዋል። ከቲዲኤ ወይ ደግሞ የትግራይ ልማት ማህበር እንዲሁም ከአዋሽ ባንክ በመተባበር ለትምህርት ቤታችን ወደ 40 የሚሆን ኮምባይን ዴስክ ድጋፍ ተደርጎልናል እና ይሄ ድጋፍ አጋጥሞን ከነበረው ችግር አንጻር ተማሪዎቻችን ያው በተሰበረ ወንበር ላይ ሆነው ነው እስካሁን ሲማሩ የነበሩት። ስለዚህ ያንን ችግር ከመቅረፍ አንጻር ያው ትልቅ ድጋፍ ነው የተደረገልን እና በትምህርት ቤቱ ስም በተማሪዎቻችን ስም ያው በጣም ነው የምናመሰግነው። ተማሪዎች በበኩላቸው በትምህርት ቤታችን ያለው የትምህርት ቁሳቁስ እጥረት በመማር ማስተማር ሂደቱ ላይ ሲያሳድርብን የነበረውን አሉታዊ ጫና የሚቀርፍ ድጋፍ በመሆኑ መሰል ድጋፎች ተጠናክረው እንዲቀጥሉ ሲሉም ተማጽነዋል።
በትግራይ ዘላቂ ሰላም በማረጋገጥ የህዝብ ችግር ለመፍታት የሲቪል ማህበራት ሚና ወሳኝ መሆኑ ተገለጸ። ይህ የተገለጸው በትግራይ ላይ ያለውን አንጻራዊ ሰላም በተመለከተ የትግራይ ሲቪል ማህበራትና ተቋማት ከተለያዩ አካላት ጋር የምክክር መድረክ ባካሄዱበት ወቅት ነው። አለም ተክለ ተከታትሏለች። በሰላም ዙሪያ ከፍተኛ ሚና የሚጫወቱት የሲቪል ማህበራት ተቋም የተለያዩ ስራዎች እየሰሩ መጥተዋል። ከተለያዩ አጋር ተቋማት ጋር በመተባበር ስለ ሰላም በስፋት ውይይት እየተደረገባቸው መምጣታቸውንም ይታወቃል። ከጦርነት በኋላ ዘላቂ ሰላም ለማስፈን ከሌሎች ሀገራት ልምድ መውሰድ ይገባል። በትግራይ ላይ ያለውን ሰላም በተመለከተም የትግራይ ሲቪል ማህበራት ተቋም ከተለያዩ አካላት ጋር የምክክር መድረክ አካሂዷል። ሲቪል ማህበራት በትግራይ ሰላም ላይ በትኩረት መስራታቸው ወሳኝ ነው ሲሉ የትግራይ ሲቪል ማህበራት ተቋም ዳይሬክተር ዶክተር ካሉ ወሉ ገልጸዋል። ሲቪል ማህበራት ከምናይ ቱኒዚያ ኳርቴት ሲቪል ማህበራት አብናይ ቱኒዚያ ሰላም ዘምጽዎ ለውጢ ሲቪል ማህበራት እንደ ቱኒዚያ፣ ሩዋንዳ የለውጥ ተቋማት እንዲሆኑ የትግራይ ሲቪል ማህበራትም ስትራቴጂካዊ ለውጥ ለማምጣት ብሎም የትግራይ ሰላም እንዲረጋገጥ ጥረት ማድረግ አለባቸው። ስለዚህ አሁን ትግራይ ሰላም ብቻ ሳይሆን ሰብአዊ እርዳታ፣ ልማት ይናፍቃታል። ለዚህም መስራት ይገባል። በመድረኩ የተገኙት የኢትዮጵያ ሲቪል ማህበራት ተቋም ካውንስል አቶ ሰለሞን ብርሃን በበኩላቸው ሁሉም ችግሮች በሰላማዊ መንገድ መፍትሄ እንዲበጅላቸው ለሰላም በትጋት መስራት ይገባል ብለዋል። በየትኛውም አካባቢ ያሉ ግጭቶች በሰላማዊ መንገድ ተፈተው በሀገር አቀፍ ደረጃ መረጋጋት እንዲሰፍን ጥሪ የምናደርግበት ለተግባራዊ እንቅስቃሴ የሚረዳ የተቀናጀ የሲቪል ማህበረሰብ የሰላም አጀንዳዎችን የምንቀርጽበት በመሆኑ ሁላችንም ሰላምን እንደ ሩቅ ህልም ሳይሆን የዕለት ተዕለት ዓላማችን አድርገን እንድንመለከት የተቀናጀ ተግባራዊ እንቅስቃሴ እንድናደርግ በምክር ቤታችን ስም ጥሪ እናቀርባለን። ስለ ሰላም መወያየት ተገቢ ቢሆንም ዋናው ነገር ግን ወደ ተግባር መቀየር ነው ሲሉ መልእክት ያስተላልፉት የውይይትና መረዳዳት ትግራይ ተወካይ ሼህ አደም አብዱል ቃድር ናቸው። ሰላም ምዝርራብ አድላይ ስለ ሰላም በተመለከተ ለመወያየት እዚሁ መገናኘታችን መልካም ነው። ያለው ሰላም ዘላቂ እንዲሆንም መነጋገር ብቻ ሳይሆን ወደ ተግባር መቀየር ይገባል። ውይይት ወደ መሬት ማውረድ ይገባል። ለዚህም ነው መስራት ያለብን። በመድረኩ ጥናታዊ ጽሑፍ ያቀረበው አቶ ጸጋዝ አብካሳይ በበኩላቸው ሲቪል ማህበራት ስለ ሰላም ግንባታ በተመለከተ የሚሰሩትን ስራዎች በትኩረት መገንዘብ ያስፈልጋል ብለዋል። ህንጸት ሰላም እንታይ አይነት ግደ ይጻወታ ሲቪል ማህበራት በሰላም ግንባታ ላይ ምን ይሰራሉ ብለን ከሌሎች ሀገራት ልምድ መውሰድ ይገባናል። ምክንያቱም ምግባረ ሰናይ ድርጅቶች እርዳታ ማቅረብ ብቻ ሳይሆን በሰላም ግንባታ ዙሪያም ከፍተኛ ሚና አላቸውና ለዚህም በትኩረት መገንዘብ ይገባል። አንጻራዊ ሰላሙ ዘላቂ እንዲሆን የፕሪቶሪያው ስምምነት ሙሉ በሙሉ ሲተገበር ነው ሲሉ የገለጹት ደግሞ በመድረኩ አስተያየታቸውን ያጋሩ ተሳታፊዎች ናቸው። ተዛሪብና ኢና እንታይ እዩ ዘድልየና አክሽን አውርተናል፣ ይበቃናል። አሁን የሚያስፈልገን ተግባር ነው። ሰላማችን ዘላቂ ለማድረግ ሁላችንም በጋራ በመተጋገዝ መስራት አለብን። ስምምዕ ሰላም ፕሪቶሪያ ነው አሉ ነጥቦታት አለው አግሪመንት በፕሪቶሪያው ስምምነት ውል የተካተቱ ነጥቦች በቅድሚያ ሲተገበሩ ነው ዘላቂ ሰላም መረጋገጥ የሚችለው። እንደ ተጋሩም ለዚህ ነው መስራት የሚገባን። ዓመታዊ የህዳር ማርያም ጽዮን የንግስ በዓልን በጥንታዊቷና ታሪካዊቷ አክሱም ከተማ በድምቀት ለማክበር ቅድመ ዝግጅት እየተደረገ ይገኛል። በከተማዋ ያለው ቅድመ ዝግጅትና የሰላም ሁኔታውን አስመልክቶ በስፍራው የሚገኘው ባልደረባችን ሰለሞን ግርማይ ተጨማሪ መረጃ ሊያካፍለን እንግዳ ይዞ በቀጥታ ስርጭት ላይ ይገኛል። ባልደረባችን ሰለሞን እንደምናመሸህ። እስኪ በአክሱም ከተማ ያለው የህዳር ጽዮን የንግስ በዓል ቅድመ ዝግጅትና ድባብ ምን እንደሚመስል ለአድማጭ ተመልካቾቻችን አጋራለን። እሺ፣ አመሰግናለሁ አሰፉ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን። ያው እንደሚታወቀው የአክሱም ጽዮን ክብረ በዓል መድረሱን ተከትሎ በርካታ እንግዶች ወደ ታሪካዊቷ ከተማ አክሱም እየገቡ ይገኛሉ። ይህንንና ሌሎች ቅድመ ዝግጅት ምን ይመስላል የሚለውን የአክሱም ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ገብረመድህን ፍጹም ብርሃን አጠገባችን ይገኛሉ። አቶ ገብረመድህን ያለውን ሁኔታ እስኪ ለአድማጭ ተመልካቾቻችን አድርሱልን።
አመሰግናለሁ። አስቀድሜ እንኳን በድምቀት የሚከበረው የህዳር ጽዮን በዓል በሰላም አደረሳችሁ ለማለት ፈልጋለሁ። እንግዲህ ያው የአክሱም ህዳር ጽዮን ለማክበር በርካታ ዝግጅቶች እየተደረጉ ቆይተዋል። በዛሬ ዕለት በከተማው ያሉ ኢንቨስትመንት የወሰዱ አካሎችን ውይይት ተደርገዋል። ይህንን በተሳካ ሁኔታ ተፈጽመዋል። በነገው ዕለትም በ19 ማለት ነው በአክሱም ከተማ የተፈጸመውን ጄኖሳይድ ለማስታወስ የሚደረግ ማራቶን ሩጫ አለ። ወደ ማታው አካባቢም ዝክረ ሰማዕታት ከሌሎች አካባቢዎች የመጡ ሰዎችም የከተማው ህዝብም በተሰበሰበበት ዝክረ ሰማዕታቱ ይፈጸማል። ከዛም የቀጥታ ስርጭቱ ያለበት የበዓሉ ዋና ክንዋኔዎችን መሰረት ያደረገ ትላልቅ በዓሎች ይካሄዳሉ። ስለዚህ ይህንን በዓል ለማክበር በጸጥታውም በኩል በዝግጅቱም በኩል በመስተንግዶውም በኩል የተለያዩ ስራዎች ሲሰሩ ቆይተዋል። አሁን ያው ስራዎችን አጠናቀን ያው እንግዶችን ለመቀበል ኮሚቴዎች ወደ እንግዳ መቀበል ብቻ ነው ዘረው እየሰሩ ያሉ እና በጣም ጥሩ ነው ያለው። ያው እንደምታዩት አክሱም በጣም ሰላማዊ ኢንቫይሮንመንት የሰላም አየር እየነፈሰ ይገኛል። እውነት ለመናገር በጣም የሚመሰገን ሁኔታ ነው ያለው። ያለፈው ሳምንት ጀምሮ በየቀኑ ከ30 እስከ 50 ድረስ የውጭ ሀገር ዜጎችም እየጎበኙ ከሀገራችን የተለያዩ አካባቢዎችም በርካታ ለበዓሉ ታዳሚዎች እየመጡ ይገኛሉ። አሁን እንኳን ከተወሰኑ ደቂቃዎች በፊት ወደ 12 አውቶቡሶች የሚሆኑ ከአማራ ክልል የመጡ እንግዶች ተቀብለናል። እነዚህም በየትምህርት ቤቶች በየአካባቢው ለማስፈር ሞክረናል። ከሀረርና ድሬዳዋ አካባቢም የስልክ ግንኙነት ፈጥረን እየመጡ ያሉ በርካታ እንግዶች አሉን። ነገ ጠዋት እንደሚገቡ የስልክ ግንኙነታችን አለ። ስለዚህ ነገ እንቀበላቸዋለን እና በተለያዩ ከአዲስ አበባም ከሌሎች አካባቢዎችም እየገቡ ነው። ስለዚህ በጣም ሰላማዊ ሁኔታ ነው ያለው እና ክብረ በዓሉ በጣም በደመቀ ሁኔታ እንደሚከበር ነው የሚያሳየው። ስለዚህ ሁሉም ያልሰማ ህዝብም ያው እንደሚመጣ ተስፋ እናደርጋለን። ለመቀበልም በጣም ዝግጅነታችን የጨረስን መሆኑን ለመግለጽ ፈልጋለሁ ማለት ነው። መልካም። እስኪ እንግዶች በሰላም መጥተው በሰላም እንዲመለሱ ምን መልእክት ያስተላልፋሉ? አዎ አንዱ በእርግጠኝነት የሰራ ነው እዚህ አካባቢ ያው ሁሌም በቱሪዝም የሚንቀሳቀስ ማህበረሰብ ስለሆነ ህብረተሰቡም ለቱሪዝሙ ተቆርቋሪ ነው። ቱሪዝሙ ደግሞ ሰላም ይፈልጋል። ስለዚህ ሰላሙ የጸጥታ አካል ብቻ ሳይሆን ህብረተሰቡም ተሳትፎበት እየተሰራበት ያለ ሁኔታ ነው። ስለዚህ ምንም አይነት ችግር እንደማያጋጥማቸው ኃላፊነት ወስደን መናገር እንችላለን። ስለዚህ በሰላም መጥተው በሰላም እንዲሄዱ አስፈላጊውን ትብብር እናደርጋለን። ከዛሬ ጀምሮ ደግሞ እንግዶች በአራቱም ማዕዘናት የከተማዋ 4 በር አለዋት። በአራቱም በሮች ደግሞ እግር እያጠቡ ያለውን የሚቀመስ ነገር እያቀረቡ ወጣቶች እየተቀበልናቸው እንግዶች ይሄ ደግሞ የተለመደ በጣም የተቀደሰ የሰብአዊነት ጫፍ የሚባለው ስራ ነውና በዚህ መልክ እየተቀበልን ነው። በሰላም እንደሚመለሱም ተስፋ እናደርጋለን። ከዚህ ባለፈ ያው ማስተላልፈው በ22ም ያዘጋጀነው ትልቅ መድረክ አለ። ለዚህ የሚመጡ የአክሱምና አካባቢያ ተወላጆች አክሱም በቱሪዝም መልክ እንዴት ነው ማድረግ ያለባት፣ አክሱም ያሉ ችግሮች እንዴት ነው ማቅረፍ ያለብን፣ እንዴት ነው መተባበር ያለብን የሚለውን አንድ ትልቅ መድረክ ያዘጋጀን ስለሆነ ምናልባት ከሌሎች አካባቢዎች የሚመጡ የዚህ አካባቢ ተወላጆች ሁሉም በአክሱም ባህልና ቱሪዝም አዳራሽ ተገኝተው ውይይቱን እንዲከታተሉና እንዲሳተፉ በዚህ አጋጣሚ ጥሪዬን ማቅረብ እፈልጋለሁ። አመሰግናለሁ። አቶ ገብረመድህን ለሰጡኝ ሀሳብ እጅግ አድርጌ አመሰግናለሁ። አመሰግናለሁ። አድማጭ ተመልካቾቻችን የክብረ በዓሉን ከጅማሮ እስከ መጠናቀቅ ያለውን በቀጥታ ስርጭትና በተለያዩ ፕሮግራሞች ወደ እናንተ እናደርሳለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ባልደረባችን ሰለሞን ላጋራህን ሀሳብ እናመሰግናለን። መልካም ምሽት ይሆንልህ። አድማጭ ተመልካቾቻችን ወደሚቀጥለው ዜናችን እናልፋለን። የትግራይ ዲያስፖራ ማህበረሰብ የትግራይ ሕዝብ ስቃይ እንዲያበቃና ጥያቄዎች ምላሽ እንዲያገኙ በተለያዩ የዓለም ክፍሎች የሚገኙ ተጋሩ ዲያስፖራዎች በሰላማዊ ሰልፍ ድምጻቸውን እያሰሙ ይገኛሉ።
ትላንት በአሜሪካ በሚገኝ የአረብ ኤምሬት ኤምባሲ ተገኝተው ሀገሪቱ በትግራይ ንጹህ ዜጎችን ለመግደል በጥቅም ላይ የዋሉ ሰው አልባ አውሮፕላን ማለትም ድሮን ወደ ኢትዮጵያ መላኳን እንድታቆም የሚጠይቅ ሰላማዊ ሰልፍ አካሄዱ። ፍትህና ተጠያቂነት እንዲረጋገጥ የትግራይ ተፈናቃይና ስደተኛ ወገኖች ወደ ቀያቸው እንዲመለሱ የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸም በትግራይ ላይ ያንዣበበ ያለው የጦርነት ድባብ እንዲወገድ በትግራይ ህዝብ ላይ ለተፈጸሙ የጄኖሳይድ ወንጀሎች እውቅና እንዲሰጣቸው ሰልፈኞቹ ጠይቀዋል። የአሜሪካው መንግስትና ዓለም አቀፍ ተቋማት በዚህ ረገድ ግንባር ቀደም ሚናቸውን ሊወጡ እንደሚገባም ጠቅሰዋል። አረብ ኤምሬትስ በመላው ሀገሪቱ ንጹሃን ዜጎችን ለመግደል ሰው አልባ አውሮፕላን ማለትም ድሮን ወደ ኢትዮጵያ መላክ እንድታቆም መጠየቃቸውንም ተመላክቷል። ሰርተን ራሳችንና ሀገራችን ለመለወጥ የተገኘው አንጻራዊ ሰላም ወደ ዘላቂና አስተማማኝ ሰላም መቀየር እንደሚገባ የሰማዕታት ቤተሰብ ጥሪ አቀረቡ። ይህ የተባለው መስፍን ብረታብረት ኢንጂነሪንግ ከ2 ሚሊዮን ብር በላይ ወጪ በማድረግ ለ17 የሰማዕታት ቤተሰብ የኮንቴነር ድጋፍ ባደረገበት ጊዜ ነው። ትርሐስ አድሃኖም አዘጋጅተዋለች። መስፍን ብረታብረት ኢንጂነሪንግ ከ2 ሚሊዮን ብር በላይ ወጪ የተደረገበት ኮንቴነር ለ17 የሰማዕታት ቤተሰብ በድጋፍ መልክ አበርክተዋል። የተቋሙ ሰው ኃይል አስተዳደርና የድጋፍ አስተባባሪ የሆኑ አቶ ገብረመድህን ደስታ መስፍን ብረታብረት ኢንጂነሪንግ ስለ ወገኖች ህልውና ክብር መስዋዕትነት ለከፈሉ የተቸገሩ የጀግኖች ቤተሰብ የማገዝ ኃላፊነቱ እየተወጣ እንደሚገኝ ተናግረዋል። ንሐዚ ሐገዝ ገርናሉኒናል 17 ስድራ ሰዋት እዩ መስፍን ብረታብረት ኢንጂነሪንግ ለአሁን ያደረገው የኮንቴነር ድጋፍ ለ17 የሰማዕታት ቤተሰብ ነው። ዓላማውም ስለ ህዝብ ህልውና መስዋዕት ለከፈሉ ጀግኖች ቤተሰቦቻቸውን ለመርዳት ኃላፊነታችን ስለሆነ ነው። እያንዳንዱ ኮንቴነር 125 ሺህ ወጪ ተደርጎበት አጠቃላይ 2.1 ሚሊዮን ወጪ በማድረግ ነው ድጋፉ የተደረገላቸው። ድጋፍ የተደረገላቸው የጀግኖች ቤተሰብ በበኩላቸው መስፍን ብረታብረት ኢንጂነሪንግ ላደረገላቸው እገዛ ምስጋናቸውን ያቀረቡ ሲሆን መሰል ድጋፎችም ተጠናክረው መቀጠል እንዳለባቸው ተናግረዋል። ከዚህም በተጨማሪ በተደረገላቸው የኮንቴነር ድጋፍ ሰርተው ራሳቸውና ሀገራቸውን እንዲጠቅሙ ተፈናቃይ ወገኖች ወደ ቀያቸው ሊመለሱና ዘላቂ ሰላም ሊረጋገጥ እንደሚገባ አሳስበዋል። ኮንቴነር 3 ተይልና የኮንቴነር ድጋፍ ነው የተደረገልን። ደስ ብሎኛል። መስፍን ብረታብረት ኢንጂነሪንግ ማመስገን ወዳለው ሌሎችንም እንደኛ እንድትደግፏቸው ፈልጋለሁ። እናቶ ሀይብና ለለና ናይዞም ስድራ ሰዋት ሰባዓት ንኳን ሰርሕና ንክንቀየር እዩ። የተደረገልን ድጋፍ ሰርተን እንድንለወጥ ነው። ጠንክረን እንሰራለንም። እንደኛ ሁሉ ሌሎቹ የሰማዕት ቤተሰቦችም ድጋፍ እንዲደረግላቸው ራሳቸውን የሚያስተዳድሩበት መንገድ እንዲፈጠርላቸው ጠይቃለሁ። በአጠቃላይ ሰርተን ራሳችንና ሀገራችን እንድንጠቅም ሀገራችንን ሰላሟ መረጋገጥ አለበት። ተፈናቃይ ወገኖችም ወደ ቀያቸው ቢመለሱ ጥሩ ነው እላለሁ። እኔ ባለቤቴ ስለተሰዋ ዛሬ ነው ኮንቴነር ሰርተንላቸዋል ኑ ሰዱ ተብለን ነው። ሌላ በመንግስት ደረጃ ምንም ነገር የተደረገልን ነገር የለም። መስፍን ግን እግዚአብሔር ይስጣቸው፣ ማስተዋላቸው፣ ማሰባቸው ተመስገን። ይሄን ኮንትራክት መስጠታቸው እግዚአብሔር ይስጣቸው ነው ምለው። በርካታ የትዕምት ተቋማት በተፈጸመው ጦርነት ሳቢያ ወድመውና ሙሉ በሙሉ ጠፍተዋል ያሉ አቶ ገብረመድህን እነዚህ ተቋሞች ዳግም ለመገንባትና ለመጠገን ከፍተኛ ጥረት እየተደረጉ እንደሚገኝ ተናግረዋል። በዚህ የዳግመ ግንባታ ስራ መሀል ላይ ሆኖም መስፍን ብረታብረት ኢንጂነሪንግ ለተቸገሩ ወገኖች በመርዳት ላይ እንደሚገኝ ተናግረዋል። እዚህ ላይ የመንግስት እገዛ የአንበሳውን ድርሻ መወጣት እንደሚጠበቅበትም አክለው ተናግረዋል። ናትም በትካላት ዳርጋ በትኩይናቱን ዝበረሳየን በጦርነቱ ሳቢያ በርካታ የትዕምት ተቋማት ወድመዋል፣ ጉዳት ላይ ናቸው፣ ሙሉ በሙሉ የጠፉም አሉ። አሁን ለተቋማቱ ዳግመ ግንባታ ከፍተኛ ጥረቶች እየተደረጉ ናቸው። በዚህ ጊዜም ሆነው ትዕምት የህዝብ ተቋም ስለሆነ የተቸገሩትን በቀጣይነት መርዳት እንደ አንድ ዓላማ ይዞ እየሰራ ነው። መንግስትም እዚህ ላይ አበክሮ ሊሰራ ይገባል። ወደ ውጭ ዜናዎቻችን ስናልፍ በሆንግ ኮንግ የጋራ መኖሪያ ህንጻዎች ላይ በተነሳ አውዳሚ የእሳት አደጋ ቢያንስ 65 ሰዎች መሞታቸውና ከ270 በላይ ሰዎች እስካሁን ያሉበት አለመታወቁን ተገለጸ።
በአንድ አካባቢ በሚገኙ መኖሪያ ህንጻዎች ላይ የተነሳው እሳት አደጋው ከ18 ሰዓታት በላይ ለሚሆን ጊዜ የዘለቀ ሲሆን በሺዎች የሚቆጠሩ ነዋሪዎችም ወደ መጠለያዎቹ ተዘዋውረዋል። አደጋው ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞች መሰማራታቸውንም ዘገባው አስታውቋል። የእሳት አደጋ የደረሰባቸው ህንጻዎች ከአንድ ዓመት በፊት የተገነቡና በእድሳት ላይ እንደነበሩ ተገልጿል። በህንጻው የሚገኙ መስኮቶች የተሸፈኑበትና በከፍተኛ መጠን የሚቀጣጠለው ፖሊስትሪን የተባለ የግንባታ ግብዓት ለእሳቱ መባባስ ምክንያት መሆኑንም ተጠቅሷል። ከእሳት አደጋው ጋር በተያያዘ 3 ተጠርጣሪዎች በቁጥጥር ስር ውለው ምርመራ መጀመሩንም ቢቢሲ ዘግቧል። በፖሊስ ከተያዙ ሰዎች ውስጥ 2ቱ የህንጻዎቹን እድሳት የሚያከናውኑ የኮንስትራክሽን ኩባንያ ዳይሬክተሮች ናቸው። አንዱ ደግሞ የምህንድስና አማካሪ ነውም ተብሏል። በመጨረሻም በአሜሪካው ነጩ ቤተ መንግስት አቅራቢያ በተከፈተው ተኩስ በሰውና በንብረት ጉዳት ማድረሱን ተከትሎ ሀገሪቱ ከአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል ማቋረጧን አስታወቀች። የጥገኝነት ጥያቄ እገዳ ተኩሱን ተከትሎ የአሜሪካ ደህንነት ቢሮ በአፍጋኒስታናውያን ተጠርጣሪዎች ላይ የሚካሄደውን ምርመራ እስከሚጠናቀቅ ድረስ የሚቀጥል መሆኑም ተጠቅሷል። የአሜሪካው መንግስት ውሳኔም ያስተላለፈው በዋይት ሀውስ አቅራቢያ ተሰማርተው በነበሩ የብሔራዊ ዘብ አባላት ላይ ተኩስ የከፈተው ከ4 ዓመታት በፊት ወደ አሜሪካ የገባ አፍጋኒስታናዊ መሆኑ ከተነገረ በኋላ ነው። ተጠርጣሪው አስቀድሞ በአንድ ጠባቂ ወታደር ላይ ተኩስ የከፈተ ሲሆን ተኩሱ ሰምተው በመጡ ሌሎች አባላት ላይም ጥቃቱን አስፍቷል ሲል ፖሊስ ገልጿል። ትናንት ማምሻውን በተፈጸመው ጥቃት ምክንያት ዋይት ሀውስ በጊዜያዊነት ተዘግቶ የነበረ ሲሆን ዶናልድ ትራምፕ ጥቃት ፈጻሚው ሂሳቡን ያወራርዳታል ብለዋል። በሁለቱ ወታደሮች ላይ ከፍተኛ ጉዳት አድርሷል። ለራሱም ጉዳት የደረሰበት ጥቃት ፈጻሚው አፍጋኒስታናዊ ለሚቀርቡበት የጥገኝነት ጥያቄ በእገዳ እንዲቆይ ምክንያት ሆኗል ሲል የቢቢሲ ዘገባ አስታውቋል። አድማጭ ተመልካቾቻችን ለምሽት ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። መልካም ምሽት።